የከለከልከው አባትነት የአባትነትን ፍቅር ላስተምሮ ነው የመጡት። ምን ታውቃለህ አንተ ስለአባት? አንተ በመሀል አትግባ። ምን አውቆ ነው ይሄ? ማንም ወተት ይዘብን ላሳይ ነው አባትነት ሴት እንደሆነ የኔ ልጅ አንተ ልታሳድግ ሄዶ ወግዶ አሁንስ አስጠላችሁ። እውነት አስጠላችሁ። እጅ ነው ያላችሁ ማለት ነው። እንዴት እንደምታስጠሉ ማን በነገራችሁ ማለት ነው። ጭራሽ የ2 ወር ልጅ 3 ወር ያልሞላው ልጅ አስተኝታችሁ እዛ ጋር እኔ የአባትነት ፍቅር ላሳየው ወይም ደግሞ ላስተምረው ነው የመጣሁት አላለም። የሰውዬ ደግሞ አብርሃም ደግሞ የኔ ልጅ አንተ ልታሳድግ በልጅ አትነግዱ፣ ወደዛ ወግዱ። እውነቴ ነው የምላችሁ። እንደዚህ በዚህ ናክል አትዝቀጡ፣ አትውረዱ። ድራማችሁ ወደዛ መልሱና ማለት ነው። ትዳራችሁ ትይዙ እንደሆነ ያዙ። ልጃችሁ አርፋችሁ የምታሳድጉ ከሆነ አሳድጉ። ሁሌ ደግሞ በትዳርና በልጅ አትነግዱ። እንዴት እንደሚያስጠላባችሁ ማን በነገራችሁ? ፍሬ እኮ ተናግረዋል። እውነቴ ነው የምላችሁ። አንዱ ሲባል አንዱ ያመጣሉ። ስለዚህ ቪዲዮ አልሰራም አለ ማለት ነው። እኔ እውነት ለመናገር በልጅ የሚነግድ ሰው እንደሚያስጠላኝ ሰው የለም። በልጅ የሚነግድ ሰው ያስጠላኛል። የምሬ ነው የምላችሁ። አሁን ይሄ ሰውዬ ብላለ እኔ ምንድነው የአባትነት ፍቅር የከለከልከውን እኔ የአባትነት ፍቅር ላስተምረው ነው። ምን ነው የምታስተምረው? መጀመሪያ ፀጉርህን አስተካክል። እውነት የሆነ በልጅ አትነግዱ፣ በሌላ ነገር ስሩ። አታስጠሉ። አስጠላችሁ። አሁን ደግሞ የምትሰሩትን ድራማ በጣም ነው የሚያስጠላው። ሩታም ደግሞ ራስሽን ክብርሽን ጠብቀሽ ኑሪ። በቃ ክብርሽን ጠብቀሽ እየኖርሽ ነው። አሁን ውጪ ከዚህ ነገር። እውነቴ ነው የምላችሁ ውድ ቤተሰቦቼ፣ እኔ አስጠላኝ። አሁን በጣም ነው ያደበረኝ። በዛ ላይ ደግሞ ስለ ልጅ የሚወራው ነገር እንዴ! እናት 9 ወር ሙሉ ተሸክማ ተሰቃይታ አምጣ ወልዳ እዚህ ጋር ለንግድ እንዴ! እናንተ ለነገሩ ቤተሰብ ፈቶ ለቋቸው የለም። ቤተሰብ ምንም አይላችሁ። በልጅ ነገዳችሁ፣ በምን ነገዳችሁ። እኔ ግን በጣም ነው የተናደድኩኝ ማለት ነው። እኔ ላስተምረው ነው የመጣው። የማንንም ልጅ እኮ ማንንም አያስተምርም። እናት ትበቃዋለች። አባት ከሌለው እናት ትበቃዋለች። ጀግና እናት አለው። በጣም አዋቂና አስተዋይ ናት። እሷ እዚህ ጋር ድራማ ነው እየሰራች ያለችው። እኔ እሷ ላይ ምንም ልፈርድ አልችልም ማለት ነው። ግን አሁን ላይ በሚከቷትን ነገር ያናደዳኛል። ለምን ያልሆነ ቦታ ነው አሁን የሰጧት። እሷም ደግሞ እሺ ብላ ለምን እንደምትቀበልም አላቅም። ነገር ግን በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። በጣም ይደብራል። የምሬን እምላችሁ። ማን በነገራችሁ? ሰላም አላልኳችሁም ቤተሰብ? ሰላም ቤተሰብ። እናንተ እኮ ወይ በላችሁ መጥፎ ነገር አልተናገርኩም እኮ እንዴ! እኔ ልጅ ነገር አያስችለኝም። እውነት እንዴት ናችሁ? ልጅ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ ከዚህ በኋላ እዚህ ቤት እንዳትመጣ ከፈለግ የምትናገሩትን ንግግር እንዴት እንደሚያስጠላ እንዴት እንደሚደብር እኔ በጣም ነው ተናደድኩኝ። በ3 ነገር ነው ተናደድኩኝ ማለት ነው ቤተሰብ። አንደኛ ምን አለ አብርሃም እዚህ ቤት እንዳትመጣ ውጭ ሌላ ቦታ መከራየት ትችላለህ ቤት አለው። ያ ማለት እንግዲህ ልጁ ቤት ተከራይቶ ሩታ ወስዷት ሌላ ነገር የፈለገ ነገር ቢከሰት ወይም ደግሞ ይከሰትም የራሳቸው ጉዳይ አይነት ነገር። ሰው አብሮ እየኖረ እንዴት ነው እንደዚህ የምትሆኑት? እውነት አብራችሁ እየኖራችሁ ክብራችሁ ለምንድን ነው ዝቅ የምታደርጉት ማለት ነው? ወይኔ እናንተ እንኳን በገንዘብ ታውራችኋል። እውነት እንደዛ ሲላት ራሱ በቃ አስጠላኝ። እንዴ ለምን እንደ አብርሃም የልጅህ እናት ከአንተ ጋር አብራህ እየኖረች እንደዚ አይነት ንግግር ስትናገር ሺማ ይዘም እንዴ? አይቀፈም? እውነት አይቀፈም? አብራህ እኮ ነው የምታድረው፣ አብራህ እኮ ነው የምውለው፣ አብራችሁ ወጣችሁ እኮ ነው የምገቡት። ልጃችሁ አርፋችሁ እኮ እያሳደጋችሁ ነው። ግን ሚዲያ ላይ እዚህ ጋር የሆነ ልካችሁ የምትነጋገሩት ነገር ሳሁን እኮ ያስጠላል። የምትሰሩት ነገር በጣም ነው የሚደብረው እንዴ። ከዛ በፊት ከዛችኝቱ ሴትዮ ጋር ተላላጥክብን እንዴ? ተላላጥክ እስከ ጥግ ድረስ። ልጁን አያሳድግም ወይ አርፈን እስከምንል ድረስ ማለት ነው። አሁን ላይ ደግሞ ሩታን አምጥታችሁ ከዚህ ሰውዬ ጋር ጨምራችሁ ሌላ ታሪክ ውስጥ። በዛ ላይ ደግሞ 2 ቤትም ተከራይታ ከፈለግ የምትከራይበትን ቤት የምትከራይበትን ገንዘብ እሰጥሃለሁ። ያ ማለት እንግዲህ ተከራይቶ ሩታ እንድትሄድ ከዛ ቤት ወጥታ እዛ ቤት እንድትሄድ አይነት ንግግር። ዋያው አረ ያስጠላባችኋል። ኧረ ይደብርባችኋል እንዴ! እንዴት እንደሚደብር እንዴት እንደሚያስጠላ። እናንተ ልጅ ወልዳችኋል እኮ። ልጅ ወልዳችሁ ደግሞ ሰው እንደዚህ አይውረድ አይዝቀጥ። የወለደ ሰው እንደዚህ አይወርድም። አትውረዱ። እውነቴ ነው የምላችሁ፣ አትውረዱ። እንዴ ሰው በትንሽ ነገር እኮ ተብቃቅቶ ይኖራል። እናንተ የት ልትደርሱ ነው? ምን ነው ሰማይ ቤት ልትገነቡ ነው እንዴ? ለነገ መቃብራችሁ ላይ እንትን ወርቅ ልታደርጉ ነው እንዴ? ምንድነው እንዴት የሚያስጠላ ንግግር የምትናገሩት? ነው ያስጠልቶኛል። ውድ ቤተሰቦች ይቅርታ አድርጉልኝና የምር እንደዛ ከፈለግ እዚህ እንዳትመጣ እዛ ተከራይታ መገናኘት ትችላላችሁ። ሄይ ያስጠላል እንዴ! ሰው እንዴት እንደዚህ ይላል? አንተ ያ ሁሉ ስታደርገው ነበረ እኮ። እሱ አሁን ፕራንክ እያደረገችው ነው። በእርግጥ ግን በቃ ይደብራል። እውነቴ ነው የምላችሁ። ሁለተኛው ደግሞ የልጁን ፍቅር እኔ ልሰጠው ነው ጭራሽ በልጅ። አቤት እንዴት እንደሚደብር
አቤት እንዴት እንደሚያስጠላ እንዴት እንደሚዘገንን። እናንተ ልጃችሁ አድጎ ግን ምን ሊላችሁ ነው መጨረሻችሁ? ቤተሰብም ምንም አላላችሁም እኮ ምንም አይላችሁም። እናንተ እኔ ምንም አልላቸውም። እናንተ ባጃችሁ ግቡ። እኔ ከተመልካች ጋር መጣላት አልፈልግም፣ ከማንንም ጋር መጣላት አልፈልግም። እና አብርሃም ራሱ ሲያደርገው መስሎ አይታየውም። አንተ እኮ የበዓል ጊዜ ራሱ እኮ ሩታን ነይ ብላችሁ ጎረምሶች ተሰባስበው ከዛ ምግብ ሰርታችሁ ራሱ እኮ ውሽሚት አምጥተሃል እኮ አብርሃም፣ የዛኔ ካስታወስክ ማለት ነው። አዎ አምጥተሃል። እውነቴ ነው የምልህ። ግን አሁን ምንም አብርሃምም ያምጣ ሩታም ታምጣ፣ ግን አሁን የሚያደርጉትን ነገር በጣም የሚያስጠላና የሚቀፍ ነገር ነው። እኔ ቀፎኛል፣ እውነቱን ስነግራችሁ ማለት ነው። የቀፈፈኝ 3 ነገር ነው ብያችኋለሁ። የመጀመሪያው ሌላ ቦታ ተከራይታ መገናኘት ትችላላችሁ። በቃ ሰው አብሮ እየኖረ እንደዚህ አይነት ንግግር ሲነግር ያስጠላል ጋይስ። የሆነ ሚስት ሆና በዛ ላይ የልጅ እናት ሆነው የልጅ ምንድነው አባትና እናት ሆነው ደግሞ እንደዚህ አይነት ንግግር ሲናገሩ የሆነ ይደብራል። እኔ አስጠልቶኝ ነው። እና የሆነ ክብራቸው ጠብቀው እስከመቼ ክብራቸው አውርደው እስከመቼ እንደሚሰሩ አላቅም። አሁንም ያው ቀጥለውበታል ማለት ነው። ግን አሁን የሚያበቃ ይመስለኛል። ምክንያቱም ሩታ ፕራንክ ነው እያደረገች ያለችው እንጂ ሪል እያደረገችው አይደለም። አታደርገውም። ገባችሁ አይደለም? እንደማታደርገው ደግሞ እኔ 100% እርግጠኛ ነኝ። የማታደርገውን ነገር ታደርገዋለች ብዬ አልፈርድባትም። ግን ቢቀርባት ይሻለኛል፣ ደስ ይለኛል። እኔ እውነቴን ነው የምላችሁ። ቢቀርባት እንዴ በሌላ ሰው የምጠላው በሩታ እየላገኘው በሩታ ላየው አልፈልግም። እውነቴን ነው የምላችሁ። እና ለማንኛውም እንደኔ የተናደዳችሁም ልትኖሩ ትችላላችሁ። አንዳንዶቻችሁ ደግሞ ብትናደዱም ልትችሉ ትችላላችሁ። እኔ ደግሞ አልችልም። በተለይ ደግሞ በልጅ ነገር እኔ አባት ልሆን እናት ትበቃለች እኮ ጀግና እናት፣ ቆፍጠን ያለች እናት እኮ አባት ከሌለው ለልጄ ብለው እኮ የማያገቡ ሴቶች አሉ አይደለ? ጠንከር ብለው ጎብዘው ልጃቸው የሚያሳድጉ አሉ። እና ሩታ ምን ያንሳታል? ምንም አያንሳትም። ማሳደግ ትችላለች። ስለዚህ ሩታ ለሩታ ልጅ ስል ሩታ ታሳድግም እንዴ? አንተ ደግሞ እንዳልሰድብ ሰሞኑ መታህ ደግሞ ልሰድብ አልፈልግም። እና ሩታ እንትኑ አለሁ እየተወጣችብህ ነው ያለች። ደግ ያደረገች። ማን ተላላስ አለ? ማን ተላላጥ አለ? ሰሞኑ ማለት ነው የዛች ሴትዮ ጋር እስከ መሄድ ድረስ እስከ መሳሳም ኬክ እስከ መቁረስ ምናምን ደርሷል። ግን እኔ ደብሮኛል። ውድ ቤተሰቦች እውነቴ ነው የምላችሁ፣ በጣም አስጠላኝ፣ ደበረኝ። አሁን እየተሰራ ያለው ቪዲዮ በቃ ሩታን በማልጠብቃት ቦታ እየከተቷት ነው ያሉት ማለት ነው። እሷ እኮ ስሪ ተብላ ነው የምትሰራው። እኔ አልደብቅም፣ የራሳችሁ ጉዳይ ነው። ፈለጋችሁም በሉ። እውነት ስሪ ተብላ ነው የምትሰራው እንጂ ስሪ ሳትባል እኮ አትሰራም። ግን የሆነ የሚደብር ደባሪ ቪዲዮ ነው የሰጧት። እንደ መጀመሪያዋ ክብሯን ጠብቃ እንድትኖር ነው የምፈልገው እውነቱን ስነግራችሁ ማለት ነው። ሩታዬ ኧረ ተመለሽልን፣ እውነት ተመለሽልን። የሰውዬ ከህይወትሽ አስወጪ። በቃ ህይወትሽ ላይ እንደተጫወተብሽ ተጫወችበት። እና በቃ እኔ ፕራንክ ነበር እያደረግኩ የነበረው። ቀጥሎ ደግሞ አንተ ያደረግከው ድርጊት እኔ የተሰማኝ ስሜት እንዲሰማ ፈልጌ ነበር ብለሽ ውልቅ አድርገሽ አስወጪልን። በቃ እውነቴ ነው የምልሽ። እኔ ባጠበቅኩሽ ቦታ ነው የምጠብቅሽ አሁንም። ስለዚህ እንደ ሌላኛው ሴት እንደዚህ ወጣ ገባ እንድትይ አልፈልግም። በዛች ሴትዮ የዋልኩት እንዲደርሰኝ አይደርሰኝም። ሩታ ተይ አታሳፍሪንም መቼም። እውነት በቃ እንድትወጣ ነው የምፈልገው በዚህ ድራማ። የምሬ ነው የምላችሁ ውድ ቤተሰቦቼ። እንደ ያሳስጠላኝ እኮ እናንተ። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እነዚህ የተረገሙ እርጉሞች ደግሞ የማይረባ ድራማ ይሰጠዋታል እሷ።